ውድ ዩቲዩብ ተከታታዮቻችን እንዴት ናችሁ? ዛሬ በሌላ ቪዲዮ መጥተናል። ባለፈው እንዳልኳችሁ ወደ ሌላ ከተማ ልንሄድ ነው። አሁን ልንወጣ ነው። ግሬሲ ፕሊዝ። አሁን እኛ ጋር ሌሊት 4 ሰዓት ነው። ሞጫ ቪዲዮ ብቻ እንሰራለን ብዬ ነበረ፣ ግን ልጆቹ ቀድሞኝ የተነሱት ለዛ ነው አብረን የምንሰራው። በቃ ስንወጣ ደግሞ ያለውን አሳያችኋለሁ። የተለመደው ቡናችንን ጠጣን። አሁን እየሄድን ነው። ዞሮ እያዩን ነው ቤተሰቦች። ገና 1 ሰዓት ይቀረናል። ትራፊክ ይይዘናል ብለን ቀድመን የወጣ ነው። ለዛ 1 ሰዓት ይቀረናል። አሜን። አይ ወክ እያደረገች ነው የኔ ልጅ። አይ አሜን። Laptops, zip secure them up the number of times as these items falling out of the upper bins, causing injury to your fellow passengers below. ከአድካሚ ጉዞ በኋላ ደረስን። 4 ሰዓት ከምናምን 4 ተኩል ምናምን በበረራ ብቻ ፈጀብን። አሁን መኪና ወደ ተከራየንበት ጋር ሄድ ነው። መኪናችንን እንድናነሳ ነው። ያው መኪና ካነሳን በኋላ ትንሽ ቀለል ይለናል ብለን እናስባለን። ከልጅ ጋር 2 ሻንጣ በቦርሳ ደግሞ ያስኩትኛል። በጣም ብዙ ነገር ነው የያዝነው። ትንሽ ይከብዳል፣ ግን ደርሰናል። ስንከራይ ካርሲትም የተከራየነው፣ ሁለቱም ካርሲት ስለሚጠቀሙ ፒንኩ ለግሬስ፣ ይሄኛው ደግሞ ምንድነው ከለሩ የሚባለው ሩድኝ ትላላችሁ፣ አረንጓዴ ነው እሱ ለአሜንዬ። ይሄንን የተከራየነው በጣም ነው የሚያምረው። ኪችን አለ ስትገቡ፣ ግን ማን ሊሰራበት ነው? እኔ እንደሆነ ከቤት ከወጣኝ ሙያዬ ነው የሚጠፋው። እስማም ደክሞን ሞተን ነው የገባ ነው። በዛ ላይ ደግሞ ስንተኛ ፎቅ ነው? 41ኛ ፎቅ። በእግር በለው ሀያሜን ገና መግባታችን ነው። እዚህ ጋር 1 መኝታ ቤት አለ። እስቲ ባኞ ዋው! ግን በጣም ያደክማል ከልጅ ጋር መንገድ። ቲቪም አለ። ማን እንደሚያው እግዚአብሔር ነው የሚያውቀው። ዛሬማ ጭራሽ አናይም። እዚህ ጋር ባኞ አለ። አላውልቅም ማሚ አውልቂ ጫማ እያለች ነው ግሬስዬ፣ በቤት የለመደችው። ልጃችን አውልቁ ጫማ እኮ እያለች ነው በእናታችሁ። ይኸው እዚህ ጋር ደግሞ ሌላ አልጋ አለ። ይኸው እዚህ ጋር እቃችንን ሻንጣችንን አስገብተናል። 41ኛ ፎቅ መሆኑ፣ በዛ ላይ ደግሞ እንደዚህ መሆኑ ያስፈራል ከልጅ ጋር እንጂ በጣም አሪፍ ነው፣ ደስ ይላል። አሁን በቃ እንተጣጠብና ደግሞ እንመጣለን። ስንወጣ ደግሞ እናሳያችኋለን። ለባብሰን ጨረስ። ትንሽ ድካም አሁን ትንሽ በመጠኑም ቢሆን ወጣለን። እዩት 41ኛ ፎቅ ላይ ተንጠልጥለን። አሜንዬ ነዋት። ሃይ ባያችሁ አሜና። ትንሽ አረፍን፣ አፕ ማረግን፣ ተጣጠብን። በጣም ነው የደከመን መንገዱ፣ ምኑም አደከመን። ደግሞ ረስቸው የመጣ ነው ሀዋይ ነው እነግራችኋለሁ ብዬ። እቺ ሃይ ባያችሁ። ሃይ ግሬስዬ ምችትና ሀዋይ ነው የመጣ ነው። በጣም የሚያምር ደሴት ነው። ከዛሬ አመት ከ6 ወር በፊት ምናምን መተን ነበረ። አሁን ለሁለተኛ ጊዜ ነው የመጣ ነው።
በተወሰነ መልኩ አገሩንም እናሳያችኋለን። የምነግራችሁ ደግሞ ኦቨር ቮይስ ሁሌ ቪዲዮ ስሰራ ለምን እንደምጠቀም አሁን የገባችሁ የተረዳችሁኝ ይመስለኛል። እንደዚህ ስለሚችሉ ስለማይመቸኝ ነው። በዛ ላይ ደግሞ እነሱም ዝም በሉ ምናምን ማለት ስለማልፈልግ ለዛ ነበር የማደርገው። እስቲ ዛሬ ግን ቫኬሽናችንም ስለሆነ እስቲ እነሱም ፍትት ይበሉ እኔም ላውራ ብዬ ነው። ስለምትከታተሉ እናመሰግናለን። ውጭ ደግሞ የተወሰነ አሳያችኋለሁ። ወክ አድርገን ልንመለስ ነበረ ግን ግሬስ እያልቻለችም አሁን ስታዩ ይኸው ጫማቸውን አውልቀው ያለ ፕሮግራም ገቡ። አሸዋው ላይ ልሂድ ውሃውን ልንካ ምናምን አለች። እኛ ፕሮግራማችን ዛሬ እንደዚህ አይተን ከዛ ነገ ለመምጣት ነበረ በጠዋት። በጣም ነው የሚያምረው፣ በጣም ነው የሚያጓጓው። ግን እኔና ሜን እያልገባንም በጣም ፀሐይ አለ። ቪዲዮ ይውጣ እግዚአብሔር ነው የሚያውቀው። እኔና ሜን እየቃላችንና አትብረናል አንገባም ብለናል። ለዛ ቁጭ ብለን እየጠበቅናቸው ነው። ግሬስ ግን ምንም ልጠግብ የቻለች አይመስለኝም። ምንም ልጠግብ አልቻለችም። እየዞሩ ነው። ፀሐይ ነው፣ በጣም ፀሐይ አለ። በዛ ላይ ደግሞ ንፋስ ደግሞ አለ። በጣም ከባድ ነው። ስንት ሰዓት መሰላችሁ? እዚህ 5 ሰዓት ከ20 ሆኗል። ግን በጣም ሙቀት አለ፣ ፀሐይ አለ። አይተን እንመለሳለን ለነገ ብለን ነበር። ግሬስ ግን አልቻለችም ነው። ሌላ ምን ይባላል? ቆይ ከታየቻችሁ ላሳያችሁ። አቅርቤዋለሁ፣ ትታያችኋለች ብዬ አስባለሁ። የሚመላለስ ሰው ግን ማለት ነው። ያውን በዚህ ጋር ብዙ ሰው የለም። ባለፈው የሄድንበት በዛኛው ጋር ነው። ሌላ አለው። ይሄው ራሱ ነው ማለት በጣም ትልቅ ነው እና በዛ ጋር በጣም ብዙ ሰው ነው ያለው። መሰል ይመጡልኝ መሰለኝ። ፀሐዩ ቀጠቀጠኝ እኮ። እሺ አሁን እንዴት ልንሄድ ነው? ያው ጫማ ያው ጉዳቸውን ብቻ ይኸው በእግር በወክ ነው የመጣ ነው። መኪና ሊያዝምና አላለን። 15-20 ደቂቃ ወክ 15 ደቂቃ አይፈጅም። ዳጊ አለበስኩም። እሺ ትግሬስ ነገ ነው የሚመጣው። ያው እንደሚዋኘ ሰው አለበስኩም ስል ብቻ ዝም ነገ ይኸው እንዴት እንደበሰበሰች። አሁን ወዴት ነው የምንሄደው? ፀሐይ ላይ ተቀምጣችሁ ድረቁ እንጂ ተመልሰን ገብተንም አንወጣም። ሰው ተከብሮ ወጥቶ እንደዚህ በሰብሰ በስማ የሚገርም ሙቀት አለ፣ ግን የሚገርም ዝናብ፣ የሚገርም የሚደንቅ ዝናብ እያሯሯጣቸው ነው። ወክ እያደረግን መሸ፣ ዝናቡም ዘነበ። አሁን ከሆቴላችን ጎን ወልማርት አለና እዛ ገብተን አንዳንድ ነገር ለልጆች ልገዛዛ ነው። አናሳዝንም በዚህ ሙቀት ዝናብ። ላሜን እና ለግሬስ እኮ ነው። ላሜን ብቻ አይደለም ነው ታጥቦሚ እንትን የማደርቅበት በአይነት ነው ያለልህ። ምረጥና ፎጣ ልንገዛ ገብተን ይኸው የመዋኛ ሊገዛ ነው። ፎጣ ፍለጋ እየዞርን ነው። እቃ ሳስተካክል ሁሉን ነገር ስከታተት ለልጆቼ ፎጣ መክተት ረሳሁኝ። ያው እኛ በሆቴሉ ውስጥ ያገኘን ፊት ለፊት አላየሁም። እኛ በሆቴሉ እንጠቀማለን። ለልጆቼ ግን ግዴታ ያኛው አረንጓዴው ያ አንድ ይበቃናል ለሁለቱ።